ሁለተኛው የዓለም ጦርነት የዓለምን የፖለቲካ ገጽታ፣ የኃይል አሰላለፍና ሚሊተሪ ሁኔታ ምን ያህል እንደለወጠው ይታወቃል። በቃል ኪዳን አገሮች ደጋፊነትና የራሷ ፐርል ሃርበር በጦረኛዋ በጃፓን በመደፈሩ ከጦርነቱ ውስጥ የገባችው ዩናይትድ ስቴትስ በአውሮፓው ፊልሚያ ግንባር ቀደም ሚና መያዟ ይታወሳል። ከዚህ ጦርነት ውስጥ እንደ ጀነራል ድዌይት አይዘንሃወር፣ ጀነራል ፓተን እና ሌሎች አያሌ የጦር መሪዎች የወጡትን ያህል በእርግጥ ከአውሮፓውያኑም መካከል ታላላቅ መሪዎችና የጦር አዛዦች ሊበቅሉ ችለዋል። በአጠቃላይ አሜሪካ ምዕራቡን ዓለም፣ ሶቪየት ኅብረት ደግሞ ካፒታሊስት ባልሆነ ጎዳና ውስጥ ገብተዋል የተባሉትን ህዝባዊ ዲሞክራሲዎች ፒፕልስ ዲሞክራሲስ ለማሰኘት ችለዋል። ከዚህ መነሻ ዓለም በሁለት መሠረታዊ ካምፕ ምሽግ ተከፈለ ሊባል ይገባው የነበረው ከ1945 የጦርነቱ ፍጻሜ እንጂ በ1917 በሩሲያ አብዮት አማካኝነት አይደለም የሚሉ አሉ። የዚህን ክፍፍል በደንብ የሚገልጠውና የሁለቱን ምሽጎች የፖለቲካ ስዕል ወለል አድርጎ የሚያሳየው ፕሬዝዳንት ኒክሰን ከስልጣን እንደወረዱ በጻፉት መሪዎች በሚለው መጽሐፍ ውስጥ ያለው ቋንቋ ነው። ኒክሰን ስለ አሜሪካኖች ሳይሆን ቸርችልንና ማርሻል ስታሊንን እያወዳደሩ ሲጽፉ ቸርችል ባይኖሩ ምዕራብ አውሮፓ ነፃ ባልሆነ፣ ስታሊን ባይኖሩ ምስራቅ አውሮፓ ባሪያ ባልሆነ ነበር ይላሉ። የዓለም የፖለቲካ መልክ በአንድ አረፍተ ነገር ሲገለጽ ይህንን ሲመስል ቆይቷል። ቢያንስ እስከ 1989 እንደ አውሮፓውያን አቆጣጠር ሁለቱ ሀያላን በመሰረቱት ሲሻሙን የቆዩት ለእኩልነት አልነበረም፣ ለነጻነትም አልነበረም። በእንግሊዝ ምትክ የዓለም መሪ የሆነችው አሜሪካ ሰራዊቷን ከአውሮፓ ስለማስወጣቷ ጉዳይ በዋሽንግተን ውስጥ ብዙ ውይይት ይካሄድ ነበር። በ1945 ላይ አሜሪካ ወታደሮቿን በጦርነቱ ፍጻሜ ላይ በሙሉ ከአውሮፓ ብታስወጣ ምዕራብ አውሮፓውያኑ አዲሱ የዓለም ጠላት ማለትም ኮሚኒዝም ይበላቸዋል የሚል ስጋት ተፈጠረ። ውሳኔ ሰጪዎቹም የዋይት ሃውስ፣ የስቴት ዲፓርትመንትንና የፔንታጎንን ሹማምንት ብዙ ውይይት ማካሄድ ያዙ። አውሮፓን መልሶ መገንባቱ የአሜሪካንን ሰራዊትም አውሮፓ ውስጥ አቆይቶ በቀለብ በትጥቅ አቅርቦትና በመሳሰለው ሁኔታ ማንም ሊሸከመው የማይችለው ወጪ መመደቡ ያስቸግራልና ጦራችንን እንመልስ የሚሉት ሲከራከሩ ያደነዝዙ ነበር። በዛው ልክ ከእንግዲህ ወዲያ የሰው ዘር ጠላት የሚሆነው ሰር ዊንስተን ቸርችል የብረት መጋረጃ ብለው የሰየሙት ኮሚኒዝም ስለሆነ አውሮፓን ለጅብ ሰጥተን መውጣት የለብንም በማለት የሚገልጡት ደግሞ ሲሟገቱ ያደነግዙ ነበር። እኩል ለእኩል ድምፅ ሲመጣ ሶስተኛ ሐሳብ አለ ተብሎ የወቅቱ የአሜሪካ የውጭ ጉዳይ ሐሳብ በጀነራል ማርሻል ሲጠየቅ አንድ እጅ ታየ። ሶስተኛው ሐሳብ ጾለት ነው ተባለ። ከጦርነቱ በኋላ በርከት ያሉ የምስራቅ አውሮፓ ህዝባዊ ዲሞክራሲዎች ለሶሻሊስት ህብረት ኮሚኒስት ፓርቲ ዕድሜ እየለመኑና ቀዩን ነፃ አውጭ ሰራዊት እያመሰገኑ እስከ 1990 አካባቢ ደርሰዋል። በመካከሉ ሁሉም የድርሻውን ለማንሳት የሶቪየትም፣ የቻይናም፣ የኩባና የአልባኒያም እጅ እንደየአቅማቸው የተንጠራራ አፍሪካን፣ እስያንና የካሪቢያን አገሮችን መዳሰስ ጀመረ። የሶቪየት ኃይል በ1989 መዝመም ሲጀምር ወደ 100 የሚጠጉ ስልጣን ላይ የወጡና ገና ለስልጣን ለመብቃት የሚፍጨረጨሩ ኮሚኒስት ፓርቲዎች፣ የሰራተኛ ፓርቲዎች ጭምር ተመዝግበው ነበር። ይህ ሁሉ በሶቪየት ምሽግ የሚገኝና የዓለም ኃያል የነበረውን ያንን ስርዓት እንደ ዋርካ ያደረገ መሆኑ አይካድም። ጎርባቾን መመረቅ ወይም መርገም ይገባን እንደሆነ አልናቅም። ኮሚኒስቶች የራሳቸውን መንግስት አፍርሰው ለምዕራቡ ዓለም ግዳይ ጥለው በአደባባይ እንኳ ተዝናንተው የማይገዙበት አዲስ ዓለም ሩሲያ ውስጥ ተፈጠረ። ሶቪየትን የተጠጋ አገርና መንግስት ወዲያው እጓለሙታን ሆነ። አሜሪካ ሁሉንም ብቻዋን ተረከበችው። ስለዚህ ዛሬ በመንግስታት ሕይወት ሁሉ ማዘዝ ትችላለች።
ችላለች ቢባል አንዳች ቃል አጋኖ የለበትም። የኢትዮጵያ ምድል ምናልባትም ለረጅም ጊዜ የአፍሪካ ዕጣ ፈንታ በዚያው ልዕለ ኃያል እጅ ገብቷል። ስለ እጅ አዙር ቀኝ አገዛዝ አይደለም የማወሳው። ህሊናን ስለሚገዛ ስርዓት፣ ኢኮኖሚን ስለሚያስተዳድር፣ አገርን ስለሚያዝ ስውር መንግስት፣ ስለዚያ ነው እያወራን ያለነው። ኢትዮጵያ ለ30 ዓመታት በጦርነት ስትታመስ ቆይታለች። አረቦች ኢሳይያስን ሲረዱት ስለነበር ነው ይባላል። አሜሪካ አልነበረችበትም ማለት ነው። ኢሳይያስ ከአጋ ተራራ አካለ ጉዛይ እየወረደ ማታ ማታ ስኮች የሚጠጣውና አፍ የሚሞላ ሲጋራ ሲምግ የነበረው ካምፓላ ከተባለው የሲአይኤ ወኪል ካፕላን ከተባለው የሲአይኤ ወኪል ጋር እንደነበረ የመገንጠሉን ታሪክ የተከታተሉ ሁሉ ያውቁታል። ዛሬም ኢትዮጵያን ለብተና አብቅተው ከፋፍለው ለመግዛት በቅተዋል። በዚህ መካከል ለአፍሪካ ሰላም ለኢትዮጵያ ሰላም በጊዜው ለተፈጠረው የኢትዮጵያና የኤርትራ ጉዳይ ሽምግልና፣ ለኮንጎ ሰላም፣ ለአንጎላ ሰላም፣ ለቡሩንዲ ሰላም፣ ለቻድ ሰላም፣ ለላይቤሪያ ሰላም፣ ለሶማሊያ ሰላም ወዘተ ትልቅ መቆርቆር እንደሚሰማቸው ይነገረናል። የችግሩ ምንጭ ምንና ማን ሆነና ልዕለ ኃያሏ የችግሩ መፍትሄ ሳትሆን ምክንያቱ እንደሆነች የሚያመለክተውን አቅጣጫ ፓራዳይም እንተወውና አብሮ በመስራት ዲሞክራሲ እንዲሰፍን፣ ሰላም እንዲነግስ መጠነኛ አስተዋጽኦ ልታበረክት ትችላለች ወይም እየቻለች ነው የሚለው አቀራረብ እንመልከተው። ነገሩን ከሀገራችን አንጻር ስናየው ልዕለ ኃያሉ መንግስት ቀስ በቀስ ጥቅሙን በእኛ አገር የበለጠ ለማቆናጠጥ ይፈልጋል ወይስ ትቶን ይሄዳል? የኢትዮጵያን ሕዝብ ከነሱ ምን እየፈለገ ነው? የእነሱስ ፍላጎት ምንድን ነው? የእንግሊዝ ኢኮኖሚስት በኦክቶበር 1998 መጀመሪያ እትሙ እንደገለጠው በአሁኑ ሰዓት ጦርነት አፍሪካን ከናሚቢያ እስከ ኢትዮጵያ የአፍሪካ ቀንድ ድረስ እየበላ ነው። ከሳህራ በታች ካሉ 42 ሀገሮች ሲሲዎቹ በዓለም አቀፍና በእርስ በርስ እልቂቶች ተጠምደዋል። ሌሎች ሀገሮች ደግሞ በታጠቁ ወንጀለኞች ቡድኖች እየታመሱ ናቸው። የፖለቲካ ሽፍቶች እየተኮሱና አገር እያጠፉ ወደ ስልጣን ስለሚመጡ ባለ ሌላ ማዕረግ ወታደሮች በከማና አንሸነት መጠነኛ ጽናት ያላቸውን መንግስታት አልፎ አልፎም በህዝብ የተመረጡ መሪዎችን ገልብጠው በኃይል መግዛት ይይዛሉ። ይኸውና ይህ የብጥብጥ ሁኔታ በ17 ዓመት ብቻ ለሁለተኛ ጊዜ ኢትዮጵያ ውስጥ በመፈጠሩ ሰላም ነስቶናል። አንደኛው አሳዛኝ ክስተት በህገ ወጥ መፈንቅለ መንግስት መልክ በወቅቱ ሁላችንም ብንደግፈውም የመጣውን አገዛዝ ሌላ ሽፍታ ከጫካ ወጥቶ መገልበጡ ነበር። ሁለተኛው ይህ ስርዓት የሀገራችንን አንድነት በመበታተኑ ረገድ ሙሴ ሊቀመንበር መሆኑ ነበር። ሁለተኛው ይህ ስርዓት የአገሪቱን አንድነት በመበታተኑ ረገድ ሙሴ ወይም ሊቀመንበር መሆኑ ነበር። በእንቅርት ላይ ጆሮ ደግፍ በአገር በህዝብና በመሬት ኪሳራ እንኳ ሰላም ለማግኘት አልቻልንም። ኤርትራ በመሄዷ ሰላም አላገኘንም። ወትሮም በመገንጠል ስም አሁን ደግሞ በተስፋፊነት መልክ አንድ አይነት የጦርነት ህይወት ወደ ሌላ የጦርነት ህይወት ታንከራትተናለች። ታሪካዊው ሀብታችንንና መሬታችንን፣ ወደቦቻችንን፣ ይበልጥ ደግሞ ህዝባችንን የምንለውን ወገናችንን አሳልፈን ከሰጠን በኋላ ጦርነት የማይቀርለን እልቂት ዘወትር ከእኛ ጋር መሆኑን የሚቀጥል ከሆነ የዓለም ታላቋ ሀያል መንግስትና የዲሞክራሲ አብነትም አጠገባችን ሆና በባሰ ሁኔታ የመገኘታችንን ሚስጥር ምንድን ነው? መቼ ነው ሰላማችን የሚከበረው? ከኮሚኒስቶች ጋር በነበረን ወቅት ሲግቱን የነበረው ፖለቲካ
ዓለም ሰላም የምታገኘው የሰው ዘር በሙሉ ኮሚኒስት ሲሆን የግል ሀብት ሲጠፋ ከዚያም በሂደት የጋርዮሽ ስርዓት ሲመሰረትና ለእያንዳንዱ እንደ ፍላጎቱ ከእያንዳንዱ እንደ ችሎታው ተግባራዊ ሲሆን ነው ተብለን ነበር። ያን ጊዜ ጦርነትም የእርስ በርስ ግጭትም የለም። ከምዕራቡ ፍልስፍና አንጻር ሲታይ ግን ነገሩ ሁሉ ግራ የሚያጋባ ይመስለኛል። እንየው። ተቀባይነትን አግኝቶና ከቶም አድናቆትን አትርፎ የኖረው አንድ አመለካከት እንደሚያብራራው የቀዝቃዛው ጦርነት መዘጋት በዓለም አቀፍ ፖለቲካ በኩል በሚያስከትለው ለውጥ የተነሳ መሰረታዊ ግጭቶችን ያስወግዳል። ሰላማዊ፣ እርስ በርስ የሚስማማና የሚተጋገዝ ዓለምም ይፈጥራል። የዚህን ሞዴል የፖለቲካ ቅርጽ ያወጣው ፍራንሲስ ፋኩማ የታሪክ ፍጻሜ ዘ ኤንድ ኦፍ ሂስትሪ በሚለው ነባቤ አምሮ ነበር። ፋኩያማ የታሪክን ፍጻሜ በዚህ አኳኋን ልንመሰክር እንችላለን። ይህም የሰው ልጅ የርዕዮተ አድማስ የመጨረሻው ነጥብና የምዕራቡ ሊበራል ዲሞክራሲ ዓለም አቀፋዊነት የመጨረሻው የሰዎች መንግስት ቅርጽ ነው። እውነቱን ለመናገር አንዳንድ ጥቃቅን ግጭቶች በሦስተኛው ዓለም ይፈጠሩ ይሆናል። ይሁንና የዓለም አቀፋዊ ግጭቶችና ፍጻሜ ደርሷል ይላል። አዎ፣ የበርሊን ግንብ ፈርሷል። ኮሚኒስት መንግስታት ወድቀዋል። ከዚያም ወዲህ ባለው ጊዜ የሰላም ጥበቃና የሰላም ግንባታ ሥራ ትልቁ ኃላፊነት ሆኗል። የፋኩያማ የታሪክ ፍጻሜ ጽንሰ ሐሳብ ግን በብዙ ምሁራን፣ የፖለቲካ ሰዎችና ሀያሲያን ክፉኛ ተተችቷል። እንዲሁ ብቻ ሮማንቲክ ፍልስፍና፣ ሮማንቲክ ፊሎሶፊ እየተባለ አሁንም ይጠቀሳል። ጦርነት አሁንም በሽ ነው። አዲስ ገዢ ነው ያገኘ ነው። ወያኔዎች ወደ ስልጣን የመጡት በልዕለ ኃያሉ መንግስት እየተረዱ በመሆኑ ኢዲሞክራሲያዊና ጎሰኛ ስርዓት በመደገፋቸው ብዙዎቻችንን ቅሬታ ነበረን። ይበልጡንም የኩሩና የጀግና ህዝብ ልጆች ነንና በእኩልነት ደረጃ ላይ የተመሰረተ ወዳጅነት ሳይሆን የጌታና የሎሌ ግንኙነት አመጡብን በማለት ወያኔን አማ ነው። ይህ ስርዓት ፍርደ ገምድል ጸረ አንድነት በመሰረቱም በራሱ ሁኔታ አፓርታይዳዊ ሆኗልና ልዕለ ኃያሉ መንግስት ይዳኝን ብለን ጠየቅን። የራሳችን መንግስት ሰዎች እኛ ማረም፣ መገሰጽና በሂደትም ማስወገድ በህግና በሌላ ስልት አቅቶን አውሮፓውያኑና አሜሪካውያኑ እርምጃ እንዲወስዱ ጠበቅን። በእኔ አመለካከት ወያኔ ኢህአዴግ ለአውሮፓና ለአሜሪካ መንግስታት እንደገበረ አድርገን ስናወግዘው እኛም በግልጽ ስሞታ የምናሰማው ዳኝነት እንዲታይልን አቤቱታ የምናቀርበው ለእነዚሁ መንግስታት እንደመሆኑ የበላይነታቸውን አረጋግጠናል። ከኩሩ ህዝብ የሚጠበቀው መንፈስ ምንኛ እንደራቀን ይህ ማስረጃ ይመስለኛል። እንደ አሜሪካ ያሉ መንግስታት ደግሞ ግዙን ብለን ስንጠይቃቸው ምን ይበሉ? አንድ ጊዜ ከ3 ዓመት በፊት በጀርመን ውጭ ጉዳይ ሚኒስትር ተገኝተን በኢትዮጵያ ስላለው ሁኔታ ከአንድ ባለስልጣን ጋር ስንወያይ ወደ ሙግት የሚወስደን ነጥብ ላይ ደርሰን ነበር። ጀርመናዊው ሹም ይሉንታን እንደሚያጠቃው የአገሬው ሰው ሐሳቡን በአእምሮ ውስጥ ሲያስጨንቅና በምላሱ ላይ ሲያንከራትት ቆየና የውጭ ጉዳይ ፖሊሲያችን የተመሰረተው በጀርመን ጥቅም ላይ ነው። በግልጽ እንድንነግራችሁ ከፈለጋችሁ ደግሞ ከኢትዮጵያ የምናገኘው አንዳች ስትራቴጂካዊ ጠቀሜታ የለም አለን። ጀርመኖች ለአንዳንድ የኢትዮጵያ ተቃዋሚ ቡድኖች ለምን እርዳታ እንደሚሰጡ ጠይቀነውም የተገፉና ሐቀኛ አጀንዳ ስላላቸው መሆኑን ሊያሳምነን ሞከረ። በመጨረሻ ግን ሰውየው እንደ ቀልድ አድርጎ እናንተ ኢትዮጵያውያን እናውቃችኋለን፣ ስትስማሙና አንድ ስትሆኑ ማንም አይችላችሁም። ስለኛ ስለ ጀርመኖች የሚነገር ቧልት ታውቁ ይሆናል። አውሮፓውያኑ እንደሚገልጡት የጀርመን አንድነት ዘወትር የአውሮፓ የስጋት ምንጭ ነው። እኔ አፍሪካ ውስጥ ሰርቻለሁ። መካከለኛው ምስራቅን በደንብ አውቃለሁ። የመካከለኛው ምስራቅ የአፍሪካ ቀንድ ሀገሮችና እንዲሁም የቀድሞ ቀኝ ገዢዎች ኢትዮጵያን የሚፈሩት በብጥስጣሽ የአገር መዋቅር ስለማታምኑ ነው። ፓን አፍሪካኒስት የእምነታችሁ ኩሩ ህዝብ መሆናችሁ የበታችነት መንፈስ በመናቃችሁ ይፈሯችኋል አለን። ዘወትር በተረፈ አፍሪካ መንግስታት ኤክስትራ አፍሪካን አለን። ዘወትር በተረፈ አፍሪካ መንግስታት ኤክስትራ አፍሪካን የመጠቃታችንን ሚስጥር የጀርመናዊ አነጋገር ግልጽ ያደርገዋል። እግረ መንገዱንም ጀርመን ከኢትዮጵያ የምታገኘው ስትራቴጂካዊ ጥቅም ባይኖርም ከኛ እርጋታና
ሰላም ጠንቅ የሆኑ የውስጥ ኃይላትን ማስነሳታቸውን አልካደም። ለምን? ከጥቂት ወራት በፊት ፕሬዝዳንት ቢል ክሊንተን ወደ አፍሪካ ከመሄዳቸው በፊት ዋሽንግተን ፖስት ጋዜጣ በርዕሰ አንቀጹ ላይ እንዳመለከተው ከዚህ ቀደም የነበሩት አንዳንድ የአሜሪካ አስተዳደሮች አፍሪካን ጨርሶ አያውቁትም ነበር። የክሊንተን አስተዳደር ግን አፍሪካን ከማወቅም ባሻገር ሂደዋል። ፕሬዝዳንቱ 6 የአፍሪካ ሀገሮችን በጎበኙበት ወቅት ደግሞ የአፍሪካን አንዳንድ መሪዎች አወድሰው ስለ አፍሪካ ድሎች ሲነግሩን እጅጉን አሙቀናል። ከቶውንም ከ100 ዓመት በኋላ የልጅ ልጃችሁና የኔም የልጅ ልጆች ወደ ኋላ በመመልከት የአፍሪካ ትንሣኤ መነሻ ይህ ነበር ይላሉ ማለታቸውን አስታውሳለሁ። ኢትዮጵያን በግል በተመለከተ በ1997 ዴንቨር ኮሎራዶ ላይ ለተሰበሰቡት የ7 ኢንዱስትሪያል ሀገሮች መሪዎች የኢትዮጵያን የእድገት ጉዞ አንስተው ዓመታዊ እድገቷ በ12.5% መሆኑን ገልጠው ነበር። አቶ መለስ ይህንን ሲሰሙ 50% አለማለታቸው ሳይቆጫቸው አልቀረም። ክሊንተን እጅግ የሚደነቁና ምንም ይበል ለሀገራቸው ጠቃሚ ውጤት ያመጡ ታላቅ ፕሬዝዳንት ናቸው። የአሜሪካ የውጭ ጉዳይ ፖሊሲ ከአሜሪካ ብሔራዊ ጥቅም መከበር በመሆኑም የአፍሪካንም በቀጠና በመከፋፈልና በሀገራቸው ዙሪያ እንዲሽከረከሩ ብዙ ሞክረዋል። በፈጣን ጣልቃ ገብ ጦር፣ በሰላም ጥበቃ ኃይል ምስረታ፣ በዓለም ባንክና በዓለም የገንዘብ ድርጅት ጢሰኛነት ስም በርካታ ሀገሮች ብሔራዊ አጀንዳቸውንና ህዝባዊ ራዕያቸውን መስዋዕት አድርገዋል። እንደሚታወቀው ደግሞ እኛ ጢሰኛ የሆንባቸው እንደ ዓለም ባንክ ያሉ ድርጅቶች ዘመናዊ ቀኝ አገዛዝ የሚፈጸምባቸው የሌለ ሀያል ስርዓት ክልሎች ናቸው። ኢሳያስ አፈወርቂን አወድሼ አላቅም። በቅብጠት ይሁን በአጉል ጀብደኝነት ወይም በብሔራዊ ኩራት የተነሳ እንደ ዓለም የገንዘብ ድርጅትና የዓለም ባንክ ያሉት ድርጅቶችን እርዳታም ሆነ ብድር አልፈልግም ይላሉ። ባለፈው ወር የወጣው የዋሽንግተን ታይምስ ጋዜጣ ሲያወድሳቸውም አስመራን ለማስዋብ ከአውሮፓ ህብረት $80 ሚሊዮን የእርዳታ ተስፋ ሲሰጣቸው በልመናና በእርዳታ ሳይሆን የኛው ራሳችን በራሳችን ጥረት ከተማችን እናስውባታለን እንዳሉ ተጠቅሷል። ይህ አነጋገር በልዩ ልዩ መንገድ ሊተረጎም ቢችልም ከመሰረታዊው እምነትና በትክክለኛው አእምሮ ብለውት ከሆነ ብዙ አድናቆት ያተርፋሉ። ምክንያቱም እንደ ዓለም ባንክ ያሉት ድርጅቶች የብድር ፖሊሲ የሚያውቁ ተመልካቾች እንደሚነግሩን ተበዳሪዎቹ የውጫሌ ውልን የሚፈርሙና ለሞግዚትነት አስተዳደር የተዘጋጁ ብቻ ናቸው። ከብድሮቹ ሁሉ ጋር ትንሽ ስልጣነ መንግስትን የመልቀቅ ትንሽ ብሔራዊ ነጻነትን የማስደፈር ሁኔታ አለና ጥንታዊ ክላሲካል የሆነው የቀኝ ገዢዎች ወደ አፍሪካ መምጣት የሚገልጠው አሜሪካዊው ስታሊን እንግሊዛዊው ዶክተር ሊቪንግስተንን ፍለጋ ወጥቶ ሲያገኘው ዶክተር ሊቪንግስተን ይመስሉኛል ያለበት አኳኋን ነው። ዛሬ ሁኔታው ተቀይሯል። አፍሪካን በ20ኛው ክፍለ ዘመን መጨረሻና ምናልባትም በ21ኛው ክፍለ ዘመን ላይ ከዚህ በፊት በነበረው ቀኝ አገዛዝ ሁሉ አረቄ መርፌ በረቀቀ ሁኔታ ማስገበሪያውን ስልት ራሱ ውስብስብ ይመስለኛል። በ20ኛው ክፍለ ዘመን መጨረሻና ምናልባትም በ21ኛው ክፍለ ዘመን ላይ ከዚህ በፊት ከነበረው ቀኝ አገዛዝ ሁሉ እንደ አረቄ መርፌ በረቀቀ ሁኔታ ማስገበሪያው ስልት ራሱ ውስብስብ ይመስለኛል። ኮምፒውተር፣ ኢንተርኔት፣ ኮሚኒኬሽን፣ ሱፐር ሃይዌይ ወዘተ ስልቶች አሉ። አይ ፕሪዚዩም ዶክተር ሊቪንግስቶን በድንጋይ ዳቦ ጊዜ ቀርቷል። በ1954 ዓ.ም እንደ አውሮፓ አቆጣጠር የእንግሊዙ የውጭ ጉዳይ ሚኒስትር አርነስት ቤቪን ታላቋ ሶማሊያ ብለው ለእንግሊዝ የምትገብር ሶማሊያ ለመፍጠር የነበራቸው ህልም የሚመስለው የክሊንተን ግሬተር ሆርን የፖለቲካ ቀመርም ተመሳሳይ እንደነበረ ይሰማኛል። አልሰራም አይሰራምም። ላይላዩን የተነገረው የአፍሪካን ችግር እየሟሸሸ ነው የሚለውን የክሊንተንን ህልም 6 ወር ሳይሞላው ጦርነት እያሟሸሸው ይገኛል።
አምባገነን ወዳጃቸውን ሞቡቱን በአዲስ አምባገነን በመለወጣቸው ለ30 ዓመታት ደህና ይግደረደራል ብለው ያሰቧቸው የኮንጎ ሽፍታ ፕሬዝዳንት ሳይውሉ ሳያድሩ ነፍስ ግቢ ነፍስ ውጪ ላይ ናቸው። ኢትዮጵያ፣ ኤርትራና ኡጋንዳ የአሜሪካንን ጦርነት ይዋጋሉ ተብለው ትንሽ ዶላር ከተርከፈከፈላቸው በኋላ እነሱ ራሳቸው ጦር መማዘዝ ይዘዋል። መቀመጫው ለንደን ላይ የሆነው ዓለም አቀፍ የስትራቴጂክ ጥናት ኢንስቲትዩት ኢንተርናሽናል ኢንስቲትዩት ፎር ስትራቴጂክ ስተዲስ ኦክቶበር 22 ቀን 1998 እንደገለጠው ከሆነ የምዕራብ መንግስታት አፍሪካ በ10 ዓመታት በ2000 ዓመተ ምህረት በጦርነት እሳት እንድትነድ ያደርጓታል። የኢንስቲትዩቱ ረዳት ዳይሬክተር ቴሪ ቴይለር የዚህ ምክንያት የሰላም አስከባሪዎችን የማሰልጠኑን ፖሊሲ ለውጥ ነው ይላሉ። ከዚህ ቀደም በዚህ መፍትሄ ውስጥ ከሌላ ጉዳይ ጋር በማያያዝ ለማቅረብ እንደተሞከረው ሁሉ የክሊንተንን አስተዳደር ታላላቅ ሹማምንትን ከ2 ዓመት በፊት ጀምረው እነዚህን አዳዲስ የአፍሪካ መሪዎች በሚመለከት አዲስ ፖሊሲ መንደፍ እንደሚገባ አስምረውበታል። የአሜሪካ የውጭ ጉዳይ ሚኒስቴር ሶስተኛው ባለስልጣን ሚስተር ፒክሪንግ የኢትዮጵያን፣ የኤርትራን፣ የኡጋንዳና የሩዋንዳን የአንጎላ መሪዎች አቋም መመርመር እንደሚገባ ገልጠው ነበር። አካሄዳቸው በሙሉ ተከታትለውታል ማለት ነው። እነዚህ አዳዲስ አምባገነኖች የያዙትን ፖሊሲ የሚከተሉት ፍልስፍናና የሚያራምዱትን ሐሳብ ሁሉ ወደ ጥፋት የሚጓዝ መሆኑን ምዕራባውያኑ ከማስጠናታቸው በፊት ሁላችንም እንደ ክፉ ቆፈን እስኪያንዘረዝረን ድረስ ሲሰማን ነበር። አሁን ጊዜው ደርሶ በምዕራባውያኑ ኃያላን አማካይነት እርስ በርሳቸው የተሳሰሩበት ቀጫጭን ክር መበጣጠስ ጀምሯል። የኃይል አሰላለፉን በሚያስደንቅ ሁኔታ እየተፋለሰ መጥቷል። እኛን ኤርትራን ለአፍታ እንመልከት። ተስፋ የተጣለባቸው የአፍሪካ ወጣት መሪዎች ከተባሉት መካከል መለስና ኢሳያስ ይገኛሉ። በግንባር ቀደምትነት ከ3ቱ ሀገሮች ኡጋንዳን ጨምሮ የተሰጣቸው ኃላፊነት የእስልምና አክራሪነት አስፋፊ ናት የምትባለው የሱዳን መንግስት ማስገልበጥ ነበር። በዚሁ የተነሳ በኤርትራ ማዕከልነት ሙሴቬኒና መለስ የዶክተር ቱራቢን አብዮታዊ እስላማዊ ስርዓት ለማውረድ ብዙ ደክመዋል። ዳሩ ግን ሳይታሰብ ኢሳያስ ኢትዮጵያን ወረሩ። መለስ ኤርትራን ለማግለል ከሱዳን ጋር አዲስ ፍቅረኛ ሆኑ። የሚመለከተው የዩናይትድ ስቴትስ አስተዳደር ምን ይሰማዋል? ከዚሁ የኃይል አሰላለፍ ጥልፍልፍ ሁኔታ አንጻር የኤርትራ አካሄድ እንዴት ነው? ይህ ጽሑፍ ወደ ዝግጅት ክፍሉ ሲያመራ ከአሜሪካ ምርጥ ልጆችና ተስፋ ከተጣለባቸው ወጣት የአፍሪካ አምባገነኖች አንዱ የሆኑት ኢሳያስ አፈወርቂ ከ5 ጊዜ በላይ ወደ ሊቢያ ተመላልሰዋል። ቀይ ባህርን የአረብ ሐይቅ ላለማድረግ ምዕራባውያንን እስራኤል ተስፋ የጣሉባቸው ኢሳያስ ወደ አረቡ ዓለም ለማስጠጋትና ከቶውንም የሊጉ አባል ለመሆን ፍላጎታቸውን በግልጽ አሳይተዋል። ይህ በበኩሉ ሁኔታው ዛሬና ነገ ምን ሊመስል እንደሚችል በግልጽ ለማየት እንዳያስችል ስዕሉን አደብዝዞታል። በአጠቃላይ ለአሜሪካ ከባድ እንቆቅልሽ የሆነ ችግር ጥሎባታል። አሜሪካ ጥለኞችን ማስማማት አልቻለችም። ይልቁንም በአንድ ጊዜ ሁሉንም በእጇ እያሞለጨ በመውጣት ላይ ያሉ ይመስላሉ። ወያኔ ኢህአዴግ የአሜሪካ ጠላት ከሆነው የሱዳን አብዮታዊ የእስልምና ስርዓት፣ ኤርትራ በተመሳሳይ ሁኔታ የምዕራቡ ዓለም ጠላት ከሆነው ከሙአመር ቃዛፊ የሊቢያ መንግስት ጋር ሽርጉድ ሲያበዙ የአሜሪካ የጡት ልጅነታቸውን እየተው መሆናቸው ግልጽ ይመስላል። ከአሜሪካ ሲርቁ ደግሞ በተለይ የመለስ ዜናዊ ወያኔ ኢህአዴግ ከምዕራቡ ሁኔታ ጋር ይቆራረጣል ማለት ነው። ከአውሮፓ ማህበረሰብ፣ ከዓለም ባንክና ከአይኤምኤፍ ወዘተ ዘንድ የሚያገኙት ጥቅም ሁሉ ይቀራል። አንድ የሶማሌኛ ተረት አዲስ ጫማ ሳትገዛ አሮጌውን አጣለው ይላል። ኤርትራ ከአሜሪካ ጋር ልትጣላ ወይም ልትፋታ ትፈልጋለች። የወያኔ ኢህአዴግ ወደ ሱዳን ማየት ሲመጀመር በአሜሪካ ፈቃድ የሚከናወን ነው ወይስ ነፃነታችንን እያወጅን ነው? መቼም ከዚህ ቀደም እነ ዶክተር ኪሲንጀር፣ የፕሬዝዳንት ኒክሰን የውጭ ጉዳይ ሚኒስትር በዶሚኖ ቲዎሪ፣ በቼክ ቦርድ ቲዎሪ ወዘተ መሰረት የአንዱ ልዕለ ኃያል ደጋፊ የነበረ መንግስት ሲለወጥ የሚመጣው መንግስት የሌላው ልዕለ ኃያል መንግስት ወዳጅ መሆኑ አያጠራጥርም። በቀዝቃዛው ጦርነት ፍጻሜ ላይ ደጋፊ ልዕለ ኃያል ሱፐር ፓወር ስለሌለ ማን ከማን ጋር ሊያብር ነው? ከኢትዮጵያ
ትልቁ ሞት ከነ ቱራቢዮ ጋር መቆም ነው። ለኢትዮጵያ ትልቁ ሞት ከነ ቱራቢ ጋር መቆም ነው። ለኤርትራ ትልቁ ውርደት ከነ ኢሳያስ መንደር ከታወቀ ከሊቢያ ጋር መሰለፍ ይመስለኛል። ቀደም ሲል ከነበረው የፖለቲካ ጊዜ ጨዋታ ምሽግ መለዋወጥ ነው። ወይም ከአንደኛው ዘንድ በጎ ነገር ሲጠፋ ወይም የሚናገረው እንኳ ሲያስቀይም ወደ ተቃራኒው ጎራ ብቅ ማለት ነበር። ቀዳማዊ ኃይለ ሥላሴ በአንድ ወቅት ወደ አሜሪካ ሂደው ያሰቡት ሁሉ አልፈጸምላቸው ይላል። ወደ አዲስ አበባ ተመልሰው ሳይውሉ ሳያድሩ ወደ ሶቪየት ህብረት አመሩ። አቶ መለስ ይህንን ሳይሰሙ አልቀሩም። ስለዚህ ወደ አሜሪካ ሂደው ግንባራቸውን ካስመቱ በኋላ ሁሉም ነገር ሳያስደስታቸው ይቀራል። ወደ አዲስ አበባ እንደተመለሱ ነበር ወደ ቻይና የሄዱት። የሚያሳዝነው ቻይና ሶቪየት ህብረት አይደለችም። ቻይና የፖለቲካ ተጽዕኖ አድማሷን በማስፋት ዓለምን በርዕዮቷ ለማጥመቅ የተነሳች ሀገር እንዳለመሆኗ አሜሪካ አስቀየመችን ብሎ ሩጦ የሚገቡበት የመሆኑን አማራጭ አልያዘችም። ቻይና ዛሬ የያዘችው እሽቅድምድም የዓለምን ገበያ የመቆጣጠር የኢኮኖሚ ዘመቻ ሆኗል። ሰሜን ኮሪያም ብትሆን በዓለም ፖለቲካ በኩል ያላት ሚና የለም። ጊዜና ቦታ ሳይፈጅ ባጭሩ ለማስረዳት የምንሞክረው በሶቪየት ኃይል መዳከምና መሞት ምክንያት ሰብሳቢ ያጡትና የብቸኛው ልዕለ ኃያል ደረቅ ጡት የሚጠቡት የመንግስታት የአፍሪካኖቹም ሆኑ ሌሎቹ ታላቅ ወንድም ቢግ ብራዘርስ ቢቆጣ እንዴት ይኖራሉ? አንድ ኃያል መንግስት እንደ ጥላ ያልያዘ የአፍሪካ መሪስ ማን አለ? ኮስተር ያሉና ነጻነታችንንና ክብራችንን መነካት የለበትም የሚል እምነት ያላቸው እንደ ሙአመር ጋዳፊ ያሉ ምን እየደረሰባቸው እንደሆነ ይታወቃል። ከመጋፋታቸውና ጠብ ያለሽ በዳቦ የሚሉ ከመምሰላቸው በቀር ብሔራዊ ኩራታቸውና እምነታቸው ከፍ ያለ ኪሳራ አድርሶባቸዋል። ስለዚህ በአሁኑ ጊዜ በአንድየው ልዕለ ኃያል መንግስት ስር ካልተጠቀለሉ የህልውና ዋስትና እየጠፋ ሲሆን ምትክ ጌታ ፍለጋውም ከባድ ሆኗል። ምዕራባውያኑን እንደ ድሮው ያገኙትን አገር ሁሉ መቆጣጠር አይፈልጉም። የሚጠቅሟቸውን ይመርጣሉ። በአሜሪካ መንግስት እርዳታ ወደ ስልጣን ከመጡ ሽምቅ ተዋጊዎች መካከል የኮንጎ ካቢላ፣ የኢትዮጵያው መለስ ዜናዊና የኤርትራው ኢሳያስ አፈወርቅ ይገኛሉ። እነዚህንና ሌሎችም አመፀኞች ሽፍቶች በብሔራዊ በሐርነት ንቅናቄ መልክ እያዘጋጁና ለብዙ ዘመናትም በርዕዮትና በትጥቅ ትግል ረገድ ያደራጇቸው የሶቪየቱ፣ የቻይናው፣ የአልባንያው፣ የኩባው ኃይሎች ነበሩ። በመጨረሻም ግን ስልጣን ኮርቻ ላይ የወረወራቸው ምዕራባውያኑ ሆነዋል። እነዚህ ሞግዚቶቻቸው ምዕራባውያን መንግስታት በአፋቸው ሙሉ የሚነግሩን ለሚቀጥሉት 100 ዓመታት በእነዚህ ኢሳያስ፣ መለስ፣ ካቢላ፣ ካጋሜ ወዘተ አዳዲስ የአፍሪካ አመራር ህዝባዊነት የተነሳ የ100 ዓመታት የአፍሪካ ሰላም ፓክስ አፍሪካና ተረጋግጧል። ይሁንና አናርኪስት እየተባሉ በአሜሪካ የፖለቲካ ሰዎች የሚጠቀሱት ቁንጥጡ ለንደን ላሮሽ በዚህ ፌዴራሊስት ጋዜጣቸው ላይ በተደጋጋሚ እንደሚጠቅሱት የምዕራቡ ዓለም በተለይ እንግሊዝ በሙሴቬኒ ኡጋንዳው መሪ አማካኝነት የአፍሪካ ገጽ ሳይቀር ሊያጠፋ አቅደዋል። የሰላም አድራሻ እስኪጠፋ ድረስ የአፍሪካ መንግስታት በየጊዜው መሰነጣጠርና በቀበሌ ደረጃ መንግስት መመስረት የወቅቱ ጥያቄ መሆኑን አበክረው የሚደግፉት ፕሮፌሰር ሃንቲንግተን የሃርቫርዱ እውቅ መምህር ዛሬ በተባበሩት መንግስታት ድርጅት አባል አገሮች 182 ሲሆኑ ቁጥሩ በክፍለ ዘመኑ ፍጻሜ ላይ 500 እንደሚሆን ያላቸው ግምት ገልጠዋል። ክላሽ ኦፍ ሲቪላይዜሽን ኤንድ ሪሜኪንግ ኦፍ ወርልድ ኦርደር በሚለው መጽሐፋቸው ያስነብቡናል። በዚሁ መካከል ሶቪየት ህብረት ራሱ ፈርሶ ዩጎዝላቪያ ከኪሳራ ቁማር መጫወቻ እንደ ተሰራ ቤት ተበታትኖ ኢትዮጵያም ሁለት አገር እንደ ቼኮዝላቫኪያ ያሉትም ሁለትም ሶስትም ሆነው ኮሙኒዝም ባይቀርም አስከሬኑ ተጋድሞ ትንፋሽ ለመዋጥ እንኳ የሚያስችል የሰላም ጊዜ አልተገኘም። ፕሮፌሰር ፍራንሲስ ዴንግ ለብሩክሊን ኢንስቲትዩት ባቀረቡት ጥናት ላይ የሚከተለውን እውነት አስፍረዋል። ከ1993 ወዲህ 48 የጎሳ ጦርነቶች በመላው ዓለም ተካሂደዋል። የ164ቱ ጎሳ ጠቀስ የድንበርና ግጭቶች ከረር ያሉ አለመግባባቶች ሲፈጠሩ 30 የትጥቅ ጦርነቶችንም አስከትለዋል። የኢትዮጵያና የኤርትራ ግጭቶች ከዚህ ተራ ውስጥ ሲቆጠሩ ሁለቱም መንግስታት
ከምዕራባውያኑ በተለይም ከዩናይትድ ስቴትስ ጋር ያላቸውን ግንኙነት አሁን የሚከተሉት አቋም እጅግ ጥያቄ ውስጥ እንደሚያስገባው አትጠራጥሩ። የመለስን ከሱዳን ጋር ሽርጉድ ማለት የሱዳን መንግስት እንደሚያስገለብጡ እንዳልተሰማሩ ሁሉ የኢሳያስን ከሙአመር ጋዳፊ ጋር እፍ ማለት ያጤናል። በተጨማሪም በጠብ ያለሽ በዳቦ መንገድ ኢሳያስ አሜሪካና እስራኤልን በአደባባይ ለማውገዝና የአሜሪካን መንግስት መልእክተኛ በዲናነት በጠላትነት ማየትና ለማንኳሰስ የተደረገው ሙከራ ስለሚያስስ ሱዛን ራይስ የተባለውን ያስታውሰዋል። በተጨማሪም የቀድሞው የብሔራዊ ጸጥታ ሹም ሚስተር አንቶኒ ሊክ ጦርነት የሚቀርበትንና ሰላማዊ መፍትሄ የሚገኝበትን መንገድ ለመቀየስ ወደ አስመራ ለመጓዝ ሲያቅዱ ኢሳያስ የይሁንታን መልስ የሰጡት በአፍንጫ ንግግር ነበር። ይህ ሁሉ ሲደማመር እንኳን ኢሳያስ መለስም ቢሆኑ በስልጣን ላይ ቢቆዩ ከአሜሪካ ክልል ኦርቢት እየወጡ የመሄዳቸው ጉዳይ የማያጠራጥር ይመስላል። በኛው ምዕተ ዓመት ፍጻሜ ላይ ደግሞ የህልውና ዋስትና ለማንኛውም አነስተኛ መንግስት ለማግኘት ሳይወዱም ቢሆን ወዳጅነታቸውን ማክበር አለባቸው። መጠነኛ ነጻነት የሚያሳዩትን አሜሪካኖች ባይደግፏቸውም ሲበዛ ደግሞ ከመቅጣት ወደ ኋላ እንደማይሉ እገምታለሁ፣ አብራራለሁ። በ1970ዎቹ ሊቀመንበር መንግስቱ ኃይለማርያም ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት የዲፕሎማቲክ ግንኙነት ለማቋረጥ እንደዳዳቸው ብዙዎቻችን እናስታውሳለን። በኢትዮጵያ የአሜሪካ ጉዳይ አስፈጻሚ የነበሩት ዴቪድ ኮርን ይህን አሳዛኝ ክስተት ለማስቀረት ምንም ኃይልና ችሎታ እንደሌላቸው ቢያውቁም በዲፕሎማቲክ ተልዕኳቸው ላይ አንዳች ጥቁር ነጥብ እንዳይጥል በማለት ሲጨነቁ እንደነበርም እየሰማን አዝነንላቸዋል። አንድ ሰሞን ወደ ቦካ ጥቅል የሚወስድ ተግባር ይፈጽማሉ። ወደ ቦካ ጥል የሚወስድ ተግባር ይፈጽማሉ። ከገንጣይ ሻቢያዎችና ከወያኔ ወዳጆቻቸው እንዲሁም ከኢዲዩና ከኢፒዲኤ ጋር ግንኙነት አላቸው የተባሉ ኢትዮጵያውያንና እንዲሁም የሲአይኤ ተወካዮች መሆናቸው የተገለጠ አሜሪካኖች ታሰሩ። ዜናው በቴሌቪዥን ፊልም ታጅቦ ለኢትዮጵያ ሕዝብ በየቀኑ ተገለጠ። ኢትዮጵያ በወቅቱ በሶቪየቶች የተጽዕኖ ክልል ውስጥ ብትሆንም ዜጎቻቸው ታስረው በዝምታ ሊያልፉ ስላልፈለጉ ፕሬዝዳንት ሬገን ልዩ መልእክተኞቻቸውን በወቅቱ ሊቀመንበር መንግስቱ ወደ ነበሩበት ወደ አስመራ ላኩ። በቴዎድሮስ ዘመን እንግሊዞች የመቅደላ እስረኞቻቸውን በወራ አማካይነት ለማስለቀቅ ናፒየርን እንደላኩ ሁሉ የሬገን ሰዎችም በመጣበት የኤሮፕላን የታሰሩ አሜሪካኖችን ይዘን መሄድ አለብን አሉ። ቀልድ አልነበረም። እንደሚፈልጉትም ሰዎቻቸውን አስለቅቀው በመጡበት አውሮፕላን ጭነው ወስዷቸዋል። ወቅቱ ፕሬዝዳንት ሬገን ለሁለተኛው ጊዜ የሚመረጡበት ጊዜ ስለነበር ወሬው ከአሜሪካ ጋዜጠኞች ተሰውሮና በኢትዮጵያ ምልክቶቿ እንኳን ሳይበቃ ቀርቷል። አሜሪካኖች እዚህ ደረጃ የሚደርሱበት ጊዜ ስላለ ባለፈው ወር አንቶኒ ሊ ከአስመራ ደርሰው አዲስ አበባ ያሉትን የወያኔ ባለስልጣኖች አነጋግረው ወደ አስመራ ይመለሳሉ የሚል ግምት ነበር። አዲስ አበባ ደርሰው ወደ ዋሽንግተን ዲሲ መረሹ። ስላስቀየሟቸው ላይሆን ይችላል። ጦርነት መደረግ የለበትም። ይህ የአሜሪካ አቋም ነው። የጸረ አሜሪካ ፕሮፓጋንዳችሁን አቁሙ ሊሉ ችለዋል። ምናልባትም ከቅርብ ጊዜ ወዲህ ከመሀል አገርና ከክልል የተሰበሰቡ አረጋውያንና ወጣቶች ደማቸውን ሊያፈሱለት የተነሱለትን የትጥቅ ትግል እርስ በርሳችሁ እንድትዋጉ አንፈቅድም ብለውም ሊሆን ይችላል። ከዚህም ቀደም ፕሬዝዳንት ክሊንተን በአየር የምትዋጉበትን ነገር ተውኝ በማለት አንዱና ዋናውን የጦርነት አይነት አስቀርተውት አልነበረምን? ኢሳያስ አሜሪካኖችና እስራኤሎችን እንኳን የማይፈሩ ናቸው ተብሎ እንዲወራ ይፈልጉ ይሆናል። ዛሬ ስልጣን ላይ ያሉት የኤርትራ ሕዝብ ስለወደዳቸው ሳይሆን በአሜሪካ ፍቃድ መሆኑን አላወቁትም። ወደማይወጡበት ሰፊ ዓለም ገባን እንጂ አነሳሳችን ከምዕራባውያን ጋር ያለን ወዳጅነት ብሔራዊ ኩራትን የሚያስለውጥና አደገኛ መሆኑን ለማሳየት ነበር። ዳግም እኛም በእኛ ላይ ሆነ በመላው አፍሪካ ላይ ልዩና ረቂቅ የምዕራባውያን ቀኝ አገዛዝ እያገረሸ መምጣቱን እንድንወያይ ምናልባትም በሰል ያለ አመለካከት ያላቸውን ምሁራን እንዲነጋገሩበት ለመቀስቀስ ነበር። ለምሳሌ የኢትዮጵያ ሁኔታ እንኳ ስናገናዝበው
በሌላ የሀያሉ ተደጋግሞ ሲነገር የምንሰማው የአሜሪካ ጥቅምና የአሜሪካ እሴቶች የመጠበቃቸውን ጉዳይ ነው። በዚሁ መካከል የኢትዮጵያ ጥቅምና የኢትዮጵያ እሴቶች ቀስ በቀስ አይጠፉም ወይ? በአፍሪካ በተለይም በዓለምም በአጠቃላይ ሀገራችን ያላት ስፍራና ሚና ዝቅ እያለ አልመጣም ወይ? ከጥቅማችንና ከእሴቶቻችን ለምዕራቡ ዓለም ምን ያህሉን መስዋዕትነት አድርገን እናቀርባለን? ከብሔራዊ መርሃችንና ሀገራዊ ክብራችንን ምን ያህሉን እያነጽን የምዕራባውያን ጥቅምና እሴት እናዳብራለን? ረቂቅ የሆነ ነገር ይመስለኛል። ምክንያቱም ዛሬ እንደሚታየው ምዕራባውያኑ ለሀገራችን በቀጥታ በሶስተኛ እጅ የዓለም ባንክ ወዘተ የሚሰጡትን እነሱ ከኛ በአሃዝ ከሚቀበሉን ሊበልጥ ይችላል። ጥያቄው ግን ብሔራዊ ጥቅምና እሴት የሚለካው ዘወትር በብርና በወርቅ አለመሆኑ ላይ ነው። ፖለቲካችን ይህንን ካልተከተለ የበግ ተራ ግርግር ከመሆን አያልፍም። ይህ አካሄድ ደግሞ አያስከብርም። ከ5 ዓመት በፊት ይመስለኛል አቶ መለስ ወደ አሜሪካ ሄደው ሲመለሱ ዩናይትድ ስቴትስ ከአፍሪካ ጋር ያላትን ግንኙነት በእርሳቸው አማካኝነት ለማስፈጸም ስምምነት ላይ ስለመድረሳቸው መግለጫ ሰጥተው ነበር። የመጽሔታችን አንድ ቋሚ አምደኛ በወቅቱ ይህን የውጫሌ ውል የመሰለ ግንኙነት ሌሎቹ የአፍሪካ መሪዎች ቢያውቁ ለእኛም ውርደት ለሌሎችም ድፍረት እንደሚሆን በሰፊው ገልጦ ነበር። መለስ አነሰም አደገም በአመራር መንበር ላይ እንደመቆየታቸው ዛሬ እንዲህ አይነት ቋንቋ እንደማይናገሩ ይሰማናል። ትችትም እንዳስከተለባቸው ሁሉ የበለጠ ተቃዋሚዎችም መነሳታቸውን የበለጠ ተቃዋሚዎች መሳሪያ ጋር ደስ ሊለን እንደሚገባ የኢትዮጵያና ኢትዮጵያውያን ብሔራዊ ክብርና ኩራት ለመገንዘብ ችለው ከሆነ ነው። ይህን ለማለት የሚያስደፍረን እዚህ ደረጃ ላይ ከደረስን በኋላ እንኳን ብዙዎቹ የዚህ መንግስት ሹማምንት ይህ ህዝብ የሚያምንበትንና የሚያከብረውን ብሔራዊ ቁም ነገርና እሴት ባህልና ታሪክ ሊያውቁትና ሊያስከብሩትም አለመቻላቸው ነው። ለዚህ መጣጥፍ መነሻ የሆነኝ የለንደኑ የስትራቴጂክ ኢንስቲትዩት ጽሑፍ መደምደሚያ ነበር። በአንድ ወቅት ለአፍሪካ ውዳሴ የተከፈከፈላቸው የአፍሪካ አምባገነኖች ከማያልቅ የእርስ በርስ ጦርነትና ጥላቻ ውስጥ መግባት ብሎም ሀገራችንና ህዝባችን ወደ ጥፋት መምራት የደረሱበትን አቋም መሆኑ ሲገለጥ ያስደነግጣል። ሌላው የሚገርመኝ ነገር በተለይ እንደኛዎቹ ሰዎች አሉ በአማራጭም መልክም ይሁን ምናልባትም በጌታ ለውጥ አይነት እንደ ከአንድ የፖለቲካ ምሽግ ወደ ላይኛው የመንሸራተት ሁኔታ ማሳየታቸው ነው። ፖለቲካን የበግ ገበያ ያደረጉት ይመስለኛል። ፖለቲካችንን ክብር ያለውና ላቅ ያለ እሴቶችን የሚያስከብር ካልሆነ ማንም ይንቀናል። ፖለቲካችን ከአንዳንድ ታላላቅ መንግስታት እርጥባን ማግኛና እነሱን ማወደሻ ከሆነ ያስንቀናል። አንድ ጊዜ ወደ አክራሪዎች፣ ሌላ ጊዜ ወደ ቻይና፣ አንድ ጊዜ ወደ ምዕራባውያን፣ ወደ ቹዴ ፈላስፎችና ወደ ሌሎቹ የተዘዋወርነ አስጠጉን የምንል ከሆነ ለባርነት እንኳን ልናንቅ እንችላለን። ከሁሉ ጋር በኩልነት መኖር መስራት ማቀድ ከቻልን ደግሞ ማንም ሊተችን አይችልም። ጥያቄው አሜሪካ አንዳንድ ነገሮችን እንድትሰጠን እንድታደርግልን ወዘተ አይደለም። ጥያቄው አሜሪካ ከኤርትራ ጋር ያለንን ግጭት እንድታስወግድልን መለማመጥ መሆን የለበትም። ከአሜሪካ ጋር ሆነ ከምዕራቡ ሁሉ ጋር ምን ለመስራት እንደሚገባን ነው መጤን ያለበት። እዚህ መስመር ውስጥ አልገባንም። ይህን ያመጣው የገዢዎቻችን ሳይኮሎጂ ይሆን? ለመሆኑስ ከሀገሮች በተለይም ከታላላቆቹ ክንፍ ውስጥ ሩጦ መግባትን የምንተውና በድህነታችን ኮርተን ከደረጃዎች ላይ ስንቆም ዝቅ ካለው ላይ መቆምን የምናስቀረው መቼ ነው? በኢትዮጵያ አሜሪካ ዲፕሎማሲ ሚስዮን ኃላፊ የነበሩት ዴቪድ ኮርን የጻፉት መጽሐፍ ርዕስ ኢትዮጵያ፣ አሜሪካና ሶቪየት ህብረት፣ ኢትዮጵያ ዘ ዩናይትድ ስቴትስ ኤንድ ዘ ሶቪየት ዩኒየን የሚል ነበር። ይዘቱም ከአሜሪካ እጅ ወጥታ ከሶቪየት ጉያ ገባች የሚል ቁጭት ነው። ኢትዮጵያም ሆነች አፍሪካ የራሳችን የምንሆነው መቼ ነው?